እነዚህ ሶስት ሀገራት ከሄዳችሁ እመኑኝ ህይወታችሁ ይቀየራል ማለት ነው። ዛሬ ይዤላችሁ የመጣሁት ሁላችሁም ከስደት መልስ ሀገራችሁ ባይሳካ ብር ባይኖራችሁ ራሱ እንደዚሁም ካላችሁበት ሀገር ወደ ሀገራችሁ ስትሳፈሩ በቂ ገንዘብ ከሌላችሁ ወዴት ልሂድ እያላችሁ የመነታችሁ ላላችሁ እየተጨነቃችሁ ላላችሁ ሰዎች ጠቅላላ በጣም ቆንጆ ቆንጆ ደሞዝ የሚከፈልባቸውን አገራት ዝርዝር ይዤላችሁ መጥቻለሁ ማለት ነው። ሳታመነቱ ሄዳችሁ ሰራ አድርጋችሁ ህይወታችሁን ቀይራችሁ ወደ ሀገራችሁ እንድትገቡ ነው የምፈልገው። የሀገራቶቹን ዝርዝር የምነግራችሁ ይሆናል። ይህን ቪዲዮ ግን ላይክ እያደረጋችሁ ለሁሉም ለሚመለከተው አካል አድርሶ ሼር ማድረጋችሁ እንዳይረሳ። ሰላም፣ እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ ይልኝ እያልኩኝ ቀጥታ ወደ መጣሁበት ነው የማቀረው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቆንጆ ደሞዝ የሚከፈልባቸውን የሀገራት ዝርዝር ልነግራችሁ የመጣሁት ማለት ነው። የማይሆን ሀገር ሄዳችሁ እየተንገላታችሁ እየተሰቃያችሁ ያላችሁ፣ ስራ ጠፋብኝ እያላችሁ እንደዚሁም ሀገር ለመግባት ተጨንቃችሁ ገብቼስ ለምንድን ነው ከገባውስ በኋላ ወዴት ሄዳለሁ ብላችሁ ላሰባችሁ ማለት ነው። በጣም ወሳኝ ሀገር እነዚህ ሀገራት ከሄዳችሁ መቼም ቢሆን ስራ የማታጡባቸው ሀገራቶች ናቸው። እንደዚሁም ደግሞ ቆንጆ ቆንጆ ደሞዝ የሚከፈልባቸው የአረብ ሀገራትን ዝርዝር ይዤ ዛሬ ወደ እናንተ መጥቻለሁ ማለት ነው። እኛ ነገር እንደሆነ አንዱን ሀገር ለቀን ወደዚያኛው ሀገር፣ አንዱን ሀገር ለቀን ወደዚያኛው ሀገር፣ አንዱን ሀገር ለቀን ወደዚያኛው ሀገር ሆኗል። ሀገራችን ገብተን የመኖር ፕላናችን የመኖር ሁኔታችን እጅግ በጣም የቀነሰ ነው። እውነት ለመነጋገር እናንተ ከደረሰባችሁን አላውቅም። ነገር ግን እያየሁት ያለው ነገር ይሄ ነው። ሀገር ገብቶ እኖራለሁ የሚባል እቅድ ብዙዎች ጋር አላየሁምም። ለማንኛውም ይሄንን ታዲያ አስከትዬ እኔ ለእናንተም አልሆነው ነገር የለምና የት ሀገር ብንሄድ አሪፍ ነው ቀጣይ የሚለውን ነገር ይዤላችሁ መጥቻለሁ። እኛ በተለያየ ምክንያት ተይዘን እጃችን አልይዝ ብሎ በብዙ ምክንያት እንሰደዳለን። ልጅ ያለው ለልጁ ይሰደዳል፣ ብዙ መስዋዕት ይከፈላል። ነገር ግን ስንቱ ናችሁ የገኒ ልጅ አይታችሁታል? ቀን አይታችሁታል? ያያችሁ አይታችሁታል? እንዴት እንደሚያወራት እንዴት እንደሚናገራት አያቶቹ እንግዲህ አስተዳደጋቸው በቃ ለሷ ያለውን አመለካከት እጅግ በጣም ቀይሮ ነው። ልጅ እንዲህ ከሆነ ይቅር ነው ያልኩት እኔ በግሌ ማለት ነው። አረብ ሀገር የተሰደደች እናት የምትከፍለው መስዋዕትነት ለልጇ ነው የምትከፍለው መስዋዕትነት። ማን ነው ደልቶት እንደው የሚኖር አለ ብዬ አላስብም። አረብ ሀገር ላይ ልጁን ጥሎ መጥቶ ይመቻል? እንደማይመች ነው። እንዴት ነው እናት አንጀት። ድህነት በጣም ከባድ ባይሆን ኖሮ ማንም ሰው ልጁን ጥሎ አይሰደድም። እና ንግግሩ ምኑ እጅግ በጣም እኔ ለወደፊቷ ሁላ ነው ያሳሰበኝ፣ እውነት ለመነጋገር ለሷ ማለት ነው። ታዲያ እንደዚህ ዋጋ የከፈላችሁበት ሰው እንደዚህም አቀባበላቸው አብዛኞቹ እንግዲህ ወደ ሀገር ስንገባ ቤተሰብም ቢሆን ርቀናቸው ነው የምንኖረው። ፍቅራቸው ለእኛ ያለ ፍቅር ይቀንሳል፣ ለእኛ ያላቸው ነገር ይቀንሳል። ልጅም በሉ ባለም እንግዲህ ከተሰደደች አንድ ሸቃለ ወይንም አንድ ባለቤቱ ከተሰደደች አራት ወርም 5 ወርም ሳይጠብቅ ሌላ ይጠብሳል፣ ያጫል። ያቺ በምትልከው ብል ድል ባለ ድግስ ይደግስና ያገባል። ያቺ እየላከች እሱ ኑሮውን ቀጥ አድርጎ ይመራል ማለት ነው። ታዲያ በተለያየ ምክንያት ሀገራችሁ ገብታችሁ ነገሮች ሳይስተካከሉ ቀርተው ወደ ሌላ ሀገር ለመሰደድ ያቀዳችሁና የኖራችሁበት ሀገር ላስጠላችሁ ሰዎች ፍቱን መላ ይዤ መጥቻለሁ ማለት ነው። አገር ላይ ስትገቡ በተለያየ ምክንያት እንኳን ነገሮች እንደጠበቃችሁት ባይሆን ቋሚ አገሩ ላይ ተሰዳችሁ እንኳን በቋሚነት ለመኖር ነገሮችን ለማስተካከል የሚሆኑ ብዬ ያሰብኳቸው 2 ሀገራት ናቸው። እውነት ለመነጋገር እነኛን ሀገራት ልንገራችሁና ወደ ሌላው ፕሮሰስ እንቀጥላለን። ደሞዝ ስለሚከፈልባቸው ዝርዝር የደሞዙን መጠን ምነግራችሁ ይሆናል። አንደኛ ነገር እንደ መኖሪያ የምትኖሩበት እንዳቀማችሁ የምትንቀሳቀሱበት ህጋዊ ሆናችሁ እስከኖራችሁ ድረስ ብዬ ማስበው ሀገር 2 ሀገሮች ናቸው። እሱ እንግዲህ የመጀመሪያው ዱባይ ነው። ዱባይ ላይ ማንም ሰው እንዳቀሙ ምንም ሆነ ምን አድርጎ መኖር የሚችልበት ሀገር ነው ብዬ ነው ማስበው። የደሞዙ ጉዳይ ይሄ ነው ባንለውም ስለ ደሞዙ እመለስበታለሁ። ነገር ግን አገራችሁ ላይ በተለያየ ምክንያት ነገሮች እንደጠበቃችሁ ሳይሆን ቀርቶባችሁና ብንብዬ ጠፍቼ እኖራለሁ ካላችሁ የመጀመሪያው ሀገር እንዳገራችሁ የትኛውም የሰው ዘር የሚገኝበት ነጩም ጥቁሩም ቢጫውም ሰማያዊውም እኩል የሚከበርበት ሀገር ብዬ ማስበው ዱባይ ነው ማለት ነው። እዚያ ላይ እንግዲህ ህጋዊ እንደሆናችሁ ቀጥ አድርጋችሁ ነው ነገሮችን ይዛችሁ ከዛም በራሳችሁ ትንሽ ከተንቀሳቀሳችሁ እያየ ነው በጣም ብዙዎች ከመዳን ቤት ተነስተው በጣም ህይወታቸውን እየቀየሩ ያሉ ናቸው። አብዛኞቹ
የዱባይ ሰራተኞች እንግዲህ ዓለምን እያነቃነቁ ያሉ ናቸው። ይሄ ግልጽ ነው። እውነት ለመና የት ሀገር ሄዱ ነው የቤት ሰራተኛ የተቀየረው ከዱባይ ውጪ? የት ሀገር? የትም ሀገር አላየሁም። መሪውን የያዙት ዱባይ ያሉ ሰዎች ናቸው። ከመዳን ቤት ወጥተው የራሳቸውን ድርጅት 2-3 ድርጅት እያቋቋሙ ያሉት እነሱ ናቸው። እና እንደታየኝ ከሆነ ዱባይ ላይ ያው ሁሉም ሰው የሚኖርበት ሀገር እና ማንኛውም ሰው እንዳቅሙ የሚንቀሳቀስበት ሀገር ነው ማለት ነው፣ በህጋዊነታችሁ ከቀጠላችሁ። ሌላውና ምንም አልተሰራበትም ብዬ ማስበው ደግሞ እንደዚህ በስራ ጉዳይ በገበያም በተለያዩ ጉዳይ ኩዌት ላይ ነው። ኩዌት ላይም እንግዲህ ሀገራችሁ በጣም ደስ የሚልና የተመቻቸ ሰላም ያለው ጸጥ ያለ ሀገር ነው። ምንም ኮሽታም የማይሰማበት ሀገር ነው ለመነጋገር ባላቀውም፣ ነገር ግን ባለው ሁኔታ ምንም ስለ ሰራተኛ እንኳን እንደዚህ ገል የተጎዳ እንደዚህ በደል ደረሰ እንደዚህ ህይወቱ አልፎ ምናምን የሚባል አታሃራ ወሬ አይደርስባቸውም እና ጸጥ ርጭ ያለ ሀገር ነው። ደሞዛቸውም ያበደ ነው ማለት ነው። ኩዌቶች ያበደ ናቸው። እንደ ስራም ቢሆን እንደ ድርጅት ብዙ ኢትዮጵያውያን ብዙም አሉበት ብዬ አላስብም። ብዙም አይታዩም። እኔ እንጂ አላቅም፣ ሊኖር ይችላል፣ ግን ብዙም እስከዚህም ነው እና እዚህ ሀገር እንግዲህ ህብድ ያለ ስራ መጀመር የምትፈልጉ ትንሽ በሪዛችሁ መጀመር ትችላላችሁ። እንደዚሁም ደግሞ በሰራተኝነት የምትሄዱ ደሞዛቸው ከየትኛውም ሀገር ደረጃ አንድን ያስቀመጥኩት ኩዌት ነው። ደረጃ አንድ ማለት ነው። ጸጥ ያለ ነው ሀገሩ። ቆንጆ ደሞዝ ይከፍላሉ ማለት አሰሪዎቹም ደግ ናቸው ማለት ነው። ሰው ላይ ክፉ ነገር አያደርጉም። በአጠቃላይ ዜጎቻቸው በጣም ደግ ናቸው። ከየትኛውም ሀገር የመጣ ህጉ ሁኔታውን ባላቅም በጣም ደግ ናቸው። ብቻ በአጠቃላይ ይሄን ያለው ነገር እና ወደ ዱባይ ስንመለስ የደሞዝ ሁኔታ ሁሉም ሰው እንደ ስራው ነው። የስራችሁ አይነት ይወስነዋል። ነገር ግን አገሩ በጣም ሰላምና ጸጥ ያለ ሁሉም ሰው እኩል የሚኖርበት ሀገር ነው። እንደየትኛውም ሀገር መለስተኛ ነው ደሞዝ፣ ያኔ እንደ ኩዌት አይደለም፣ መለስተኛ ነው። ግን ከሌላው ሀገር ይሻላል። ከነ ሳውዲ ከነ ብሄሩት ከሌላው ሀገር የተሻለ ነው። ደግሞ ዱባይ ከኩዌት ቀጥሎ ዱባይን በደሞዝ ሁለተኛ አድርገዋለሁ። በደሞዝ ነው። በሌላ ነገር መቼም ዱባይ አንደኛ ነው፣ የምታውቁት ነገር ነው እናንተ። ነገር ግን በደሞዝ ሁለተኛ ላይ ነው። ሶስተኛ ላይ እንግዲህ በሰላምም በምንም ማትደራደሩበት ሀገር ኳተር ነው። ኳተር በጣም ቆንጆ ሀገር ነው ብዬ ነው የማስበው። ጸጥ ያለ ነው ሀገሩ። ብዙም የእኛም ልጆች ሄደው እንደዚህ ደረሰ እንደዚህ ያደረሰ የሚባል አተሃራ አይሰማባቸውም። እርጭ ያለ በቃ እኔ እንጃ በጣም የሚገርም ሀገር ናቸው እነዚህ 3 ሀገራት። በነገራችን ላይ ጸጥ ያለ ነገር ነው እና በጣም ነው የሚገራረሙኝ እነዚህ 3 ሀገራት። ሁላቸውም የሀገሬ ልጆች ድሃ የሆናችሁ ለእናንተ ሪኮመንድ የማረጋቸው እነዚህ 3 ሀገራት ናቸው። እኔ የምጠላቸውን ሀገራቶች እንትና ያዘረዝርላችሁም፣ ነገር ግን በጣም መወዳቸው እንደዚሁም በሰውም በቃ ሰው ሁሉ የማውቃቸው ሰዎች ራሱ በሰላም የሚኖርበት ሀገር፣ እንደዚሁም ደግሞ በአበሻ ሲባል እዚህ ቦታ እንዲሆነ የሚባል አበሻ የለም። ሁሉም እኩል ተከብሮ የሚኖርበት ሀገር፣ ሁሉም ሰርተው ወደ ሀገራቸው የሚመለሱበት ሀገር፣ ሰዎች ተለውጠው የሚመለሱበት ሀገር ነው እነዚህ ሀገራት ማለት ነው። ከዚህ ውጪ ያው እዚህ ሀገር እንዲኮነ እዚህ ሀገር እንትና እንደዚህ ሆነ እዚህ ሀገር እንደዚህ ሆነ ያው የምንሰማው ነገር ነው። የሌሎቹን ሀገር ዝርዝር የህመማቸውን ብዛት የስቃዩን ብዛት አልዘረዝረውም። የሌሎቹ ተከድኖ ይብሳል። ነገር ግን እኔ የመጀመሪያ የምመርጥላችሁ እንደው በቃ ደሞዙም ይሄን ያህል ቢሆንም ዱባይ ቤት መጡ ያው በጣም ቆንጆ ሀገር ነው ብዬ አስባለሁ። ከዚህ ውጪ ግን ኩዌት ላይ ደረጃ 1 ነው። ኳተር አገራቸው በቃ እነዚህ 3 ሀገራት ሰው ሁሉ እኩል የሚተዳደርበት ነው። ሌሎቹ ጋር ህጋችን እንዲህ ነው፣ እኩል ነው፣ እጅ የቆረጠ ሌባ እንደዚህ ሆነ ምናምን ይባላል። ህጋቸው አድሏዊ ነው፣ ትክክልም አይደለም። ህጋቸው ራሱ ትክክል አይሄድም። በጣም ያዳላሉ ሌሎቹ ብዬ ነው የማስበው። እንደዚህ ማለት እንደኔ አመለካከት ነው። ይሄ ልጆቹ ላይ ድሃ ላይ ከሚደርሰው ነገር አንጻር አንዳንድ ጊዜ ያልተጣራ ነገር ሁላ ላይ ነው እርምጃ የሚወሰድባቸውና ጥንቃቄ አድርጉ ፕሊስ። የምትሄዱበትን ሀገር እወቁ። ፈጣሪ እንግዲህ ከተሰደዳችሁበት ሀገር የልባችሁ ተሟልቶ ወደ ሀገራችሁ እንድትመለሱ ያርጋችሁ። ካልሆነ ግን እንግዲህ እነኝህን ሀገራት እኔ ለእናንተ ጥቆማ አድርጌያለሁኝ። በድጋሚ እስከምንገናኝ ሰላማችሁ ዛሬ ቻው።